ዝናና ማህሌት ተፋጠጡ። ማህሌት ከዝና ጋር የምትሰራውን ስራ ሚስጥሩን አንድ በአንድ ለመድብል እየነገረችው ነው። ዝና ደግሞ መድብል ከመጣ ቀን ጀምሮ በጣም እየፈራና እየተጠነቀቀ ነበረ። ምክንያቱም አንደኛ ነገር ብሩኬ ጠፍቶ ነው ያለው። ከዛም ደግሞ ሞገስ ምን አይነት ሰው እንደሆነ ስለ ዝና የተወሰነም ነግሮት ነበረ። እናም ወንድሜ የጠፋበት ምክንያት ምናልባችም የዚህ የዝና እጅ አለበት ብሎ ስላሰበ መድብል ስለ ዝና በደንብ አድርጎ ማወቅ ፈልጓል። እናም ይህንን ነገር ደግሞ ማወቅ የምችለው ወይም ኤፍራታ ወይ ደግሞ ማህሌት ከሱ ጋር ስለምትሰራ እሷን አግኝቼ መጠየቅ እፈልጋለሁ ብሎ ነበረ። እናም አሁን ኤፍራታም በተቻላት አቅም ለማህሌት አንዳንድ ነገሮችን እያወጣጣች ከማህሌት ላይ ወስዳ ለመድብል ልትሰጠው ብር ቀብድ ተቀብላለች። እናም ደግሞ አጋጣሚ ሆኖ ማህሌትና መድብል ተገናኝተው እንግዲህ ሚስጥሮቹን የዝናን ሚስጥሮች እያወራችበት ትገኛለች። ዝና አጋጣሚ ሰክሮ ስለነበረ ማህሌት ደግሞ ስልኩን ከኪስ ውስጥ በማውጣት ስልኩ ላይ ያሉትን መረጃዎች አንድ በአንድ ወደ ስልኳ አስተላልፋቸዋለች። እነዛን መረጃዎች ደግሞ ለመድብል ልትልክለት ነው። እናም አብረው ቁጭ ብሎ ሲያያት አንቺ ደግሞ ምን ልትሰሪ መተሽ ነው እኔ ጋ ይላል ዝና ማለት ነው። ማህሌትም እንዴ አንተ ራስህ እኮ ነህ ወደዚህ ሆቴል ይዘኸኝ የመጣኸው እናም ማታም ሰክረ ስለነበረ ነው ትለዋለች። እሱ ግን እኔ ነኝ አንቺን ወደዚህ ይዤሽ የምመጣው በጭራሽ አይሆንም። ለማንኛውም አሁን ማረፍ ስለምፈልግ ከመኝታ ክላስ ይውጭልኝ ይላታል። ማህሌትም እባክህን በዚህ ሰዓት የት እሄዳለሁ? ምን መሄጃ አለኝ? አሁን እኮ ሌሊት 7 ሰዓት ሆኗል። እናም በቃ እስከ ጧት ድረስ ቢያንስ እዝቹ ቀስ ብዬ ልደርና ከዛ ጧት ተነስቼ እሄድልሃለሁ ትለዋለች። ማህሌት የዝናን ሚስጥሮች አንድ ማወቅና ማየት ስለፈለገች ነው አብሬህ ልደር ያለችው የነበረው። ከነጋ በኋላም ያልጠበቀው ነገር ነበር ዝና ያየው ማለት ነው። እሱ በተኛበት ማህሌት እንግዲህ ከደረቱ ላይ ነው ከትከሻው ላይ ተኝታ ነበርና በጣም ደንግጦም እየተንፈራፈረ ነበረ። አንቺ ያምሻል እንዴ? ለማንኛውም አንቺ የፈለግሽውን ነገር ብታደርጊ እኔ ከሉላ ውጭ ምንም አይነት ሴት አይታየኝም። ሉላን በጣም ነው የምወዳት። እኔ ሞቸኔው ቆሜ እሷ የሌላ ሰው የምትሆነው በተለይ ደግሞ የሞገስማ ስትሆን ማየት አልችልም። እና ስለዚህ አንቺ የፈለግሽውን ነገር ብታደርጊ ለአንቺ ልቤ አይደነግጥም፣ ልቤ ምንም አይሞቀውም ስልሽ ነው ይላታል። ማህሌትም ይህንን ስትሰማ ሉላና ሞገስ እንደሆኑ አለማቸውን እየቀጩ ነው። አንተ ዝም ብለህ ሉላ ሉላ ትላለህ፣ እነሱ አሁን የት እንዳሉም አይታወቅም። ለምንድን ነው ቆይ ከፊት ለፊት ያለውንስ የማትመለከተው? እያለችው ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ምሳሌ የሚለው ድራማ እንደቀጠለ ነው። ቤተሰብ ላይክ እያደረጋችሁ አብራችሁ ይቆዩ። ዛሬ ምን አዲስ ነገር አለ የሚለውን የምነግራችሁ ይሆናል አንድ በአንድ። ዋናው ነገር የሚፈልገው ከእናንተ እስከ መጨረሻው አብራችሁ መቆየት ብቻ ነው ቤተሰብ። ማህሌት እንግዲህ ዝናን ለምንድን ነው ሉላ ሉላ የምትለው? ፊት ለፊትህ ሰው እያለ የማትመለከትበት ምክንያትስ ምንድን ነው እያለችው ትገኛለች። ይህንን ያለችበት ምክንያት ደግሞ እኔን ለምን አትፈልገኝም ነው በግልጽ አማርኛ ስናስበው ማለት ነው። እሱ ደግሞ በጭራሽ እኔ ለአንቺ ምንም አይነት ልቤም አይደነግጥም፣ ሉላን በጣም ነው የምወዳት። ሉላ ደግሞ እኔ በህይወት እያለሁኝ የሌላ ሰው መሆን አትችልም፣ የገባችበት ገብቼ አወጣታለሁ እያለ እየፎከረ ነው። ኤፍራታም ስራዋን እየሰራች ትገኛለች። ከመድብል ጋር ስልክ እየተደዋወለች ነው። ማህሌት ከዝና ጋር አንድ ላይ እንዳደረችም ነግራው ነበር እና ግን ስለ ብሩኬ ጉዳይ ምንም ያወራት ነገር እንደሌለና እሷም ደግሞ ምንም አዲስ ነገር እንዳልነገረቻት ነበር የነገረችው። መድብልም ቆይ ማህሌት ስለ ብሩኬ መጥፋት የምታውቀው ነገር የለም እያልሽኝ ነው ብሎም ሲጠይቃት ኤፍራታ
ስለ መጥፋቱ ታውቃለች፣ ግን ደግሞ የት እንደሄደ ማን እንዳስጠፋው ማን ሊደብቀው እንደቻለ ምንም የምታውቀው ነገር የለም። ዝናም ቢሆን ስለዚህ ጉዳይ አንድም ነገር እንዳላወራት ነው የነገረችኝ እያለች ኤፍራታ ለመድብል ታስረዳዋለች። መድብል የዚህ ጊዜ በጣም ይናደድና ኤፍራታን ስራዋን በትክክል እንዳልሰራች የጠፋበት ወንድሙ ብሩኬ እንደሆነ ይቆጣና ይነግራታል። እሷም ደግሞ የሆነ ከባድ ነገር አለ ብላኛለች ማህሌት። አሁን ያንን ከባድ ያለችውን ነገር ምን እንደሆነ ስትመጣ የማጣራት ይሆን። መድብልም በደንብ አድርጋ ማውጣጣት እንዳለባት መጠየቅ እንዳለባት፣ እንዲሁም ደግሞ ብሩኬ ቤቱን አልሸጠም፣ ግን ደግሞ ልጁን አሳክሟል። ገንዘቡን ከየት አምጥቶ ሊያሳክም ቻለ የሚለውን ነገር ማህሌት ጠንቅቃ ስላወቀች፣ ስለዚህ አሁን ራሱ ብሩኬ እንዴት እንደሆነ ወይም ደግሞ የት እንዳለ ልታውቅ ትችላለች። በደንብ አድርገሽ መርምሪ፣ በደንብ አድርገሽ አጣሪ ይላታል መድብል ለኤፍራታ። ኤፍራታም ደግሞ ስራዋን በአግባቡ እንደምትሰራ ነበር የመለሰችለት። ኤፍራታም እሺ ያልከኝን ነገር በሙሉ አንድ በአንድ አደርጋለሁኝ የሚል መልስ ስትመልስለት፣ መድብል ግን ምን ታደርግልኛለሽ መሰለሽ? ማታ ወደ አንቺ ጋር በምትመለስበት ጊዜና አብራችሁ በምትቀመጡበት ጊዜ ልክ እሷ ወሬ ስትጀምር ቴክስት አድርግልኝ፣ እኔ ስልክ ደውልልሻለሁ። ስልክ ከደወልኩልሽም በኋላ ስልኩን አንስተሽ የምታወራውን ነገር አንድ በአንድ እኔ እንዲሰማ ታደርጊያለሽ ይላታል። ኤፍራታም በዚህ ነገር እሺ ተስማምቻለሁ የሚል መልስ ነበር የመለሰችለት ለመድብል። ቅድስቴ ለምሳሌ እስከ ዘላለሙ እስከ መጨረሻው ድረስ ትክክለኛ እናቷ እንደምትሆን ነገረች። ምሳሌ የዚህን ጊዜ በጣም ተደሰተች። አመሰግናለሁ፣ እኔም እኮ እስከ ዘላለም እናቴ እንድትሆኝ ነው የምፈልገው። በቃ ከዚህ በኋላ ከኛ ቤት አትሄጂም ማለት ነው እያለች ቅድስትን ምሳሌ ትጠይቃታለች። አዎ ምሳሌዬ፣ የትም አልሄድም። አሁን እንግዲህ ብሩኬም ይገኛል፣ ወደ ቤት ይመለሳል። ከዛ በቃ ደስተኛ ህይወት እንኖራለን ትላታለች ማለት ነው። ሞገስም ሉላን ዛሬ ላይ በነፃነት ወደ ውጭ ይዞ ወጥቶ እያዝናናት ነው። ምግብ ቤት ይዞ አኬዶ እየበሉ ባሉበት ሉላም ቆይ ግን ዛሬ ምን ተገኝቶ ነው እንደዚህ በነፃነት ወደ ውጭ ወጥተህ ፈታ ዘና ልታደርገኝ የቻልከው? ትለዋለች። ሞገስም ደግሞ አሁን ላይ መድብል እንዳለለት፣ መድብል በጣም ኃይለኛ ሰው እንደሆነ፣ ምንም የሚያስፈራው ነገር እንደሌለ ነበር የመለሰላት። እንዲሁም ደግሞ ዝና በምን አይነት መልኩ እንደሚከታተላቸው ስላወቀ የሚከታተላቸውም በኤቲኤም ብር ሲያወጡ ምን ያክል ብር እንዳወጡ አካውንታቸውን ለሌላ ሰው ሰጥቶ በዛ ጉዳይ እንደሆነ የሚከታተላቸው ሲነግራት እሷን በጣም ትደነግጣለች። አስበኸዋል? ምናልባት ስልካችንን አስጠልፎት እሳ ቢሆን እንደውም በቀላል ነገር ነው የያዘን የሚል መልስ ስትመልስለት፣ አዎ ስልካችንማ ቢጠለፍ ኖሮ ያለንበት ቦታ ነበር የሚመጣው። እስካሁንም ድረስ አንድ ላይ አንሆንም ነበረ። እንዴት እንደዚህ አይነት ቆንጅዬ ፊት ይዘሽ አንድ ቤት ውስጥ ዘግቶ ያስቀምጥሻል? ወይ ዝና ምን አይነት ጨካኝና ረመኔ ሰው ነው ይላል ሞገስ። ሉላም አንተስ ብትሆን ታዲያ ከሱ የተለየ ነገር ምንድን ነው ያደረክልኝ ብላ ስትጠይቀው፣ ሞገስም እሷን ቤት ውስጥ ደብቆ ያስቀመጣት በዚህ ሰዓት በጣም እየፈራ ስለሆነ ከቤት ውስጥ ደግሞ በብዛት የምትወጣ ከሆነ ሊነጥቀው እንደሚችል ፈርቶም እንደሆነ ነበረ ዝናን የነገራት። ሉላም ደግሞ ይህንን ጥያቄ የጠየቀችው አውቃ ነው እንጂ ለምን ቤት ውስጥ እንዲያስቀመጣት ደብቆ በደንብ አድርጋ ነው የምትረዳው። ዝና እየተከታተላቸው ስለሆነ በሌሎችም ሰዎች እያስፈለጋቸው ስለሆነ ምክንያቱ ያ ብቻ እንደሆነ ነበር የምታውቀው። እናም አሁን ላይ ግን እድሜ ለመድብል እሱ ከመጣ ጀምሮ እንደ ልባቸው እየወጡ እየገቡ ይገኛሉ። በጣም ደስ የሚል ህይወትም እያሳልፉ ነው። ሉላ ለስንት ቀን ያክል እቤት ውስጥ ተዘግቶባት ባለችበት ጊዜ በጭንቀት ልትፈነዳም ነበረ። ግን ደግሞ አሁን ላይ ተመስገን ብላ ደስተኛ ሆናም እየኖረች ነው። እንዲሁም ደግሞ ሞገስም ቢሆን የተወሰነ እረፍት አግኝቷል። ምክንያቱም መድብል ዝናን በደንብ አድርጎ መክሮታል ማለት ነው። መክሮታል ማለት እንግዲህ ደብድቦታል ማለት ነው። መድብልም ከጓደኞቹ ስልክ እየተደወለ
እንኳንም ከእስር ቤት በሰላም ተፈታህ የሚል መልእክት አስተላልፈውለታል። እሱም ደግሞ መፈታቱ እንዳስደሰተው ግን ደግሞ ከእስር ቤት ከተፈታ በኋላ የወንድም ብሩኬ መጥፋት በጣም አሳሳቢ ላይ እንዳደረገው እናም የት እንዳለ እስካሁን ድረስም እንዳላወቀ ነበር ለጓደኞቹ ሲያወራላቸው የነበረው። አሁን እንግዲህ ኤፍራታ አንድ በአንድ መረጃ እያሰባሰበችለት ነው። ይህንን መረጃ ካገኘ በኋላም መድብል ወንድሙን እንደሚያገኘው እርግጠኛ ሆኖም ያወራል። ብቻ ኤፍራታ ስራዋን በስነ ስርዓት ከሰራችለት ወደፊት የብሩኬ መጨረሻ ምን ይሆን ይገኛል? ምንም አይነት ነገር ሳይሆን ወይንስ ደግሞ ችግር ይፈጠር ይሆን የሚለውን አብረን የምናይ ይሆናል። መጨረሻ አካባቢ ግን ከማይሆን ሰው ጋር ወንድሙ እንደገጠመበት በየት ብሎ እንደተገናኘ የሚያሳስብ ሁኔታ ላይ ሆኗል መድብል።